ማንቸስተር ዩናይትድ ትናንት በተደረገው አርሰናልን ባስተናገዱበት ጨዋታ ላይ አንድ አቻ መጠናቀቁ የሚታወስ ነው። ነገር ግን ከፍተኛ የሆነ ተቃውሞ እንደነበር እንግዲህ የምታስታውሱት ነው። ማንቸስተር ዩናይትድ ይህንን ተቃውሞ ባለፉት አንድ ወራት ሲያስቡበት ነበር። የማንቸስተር ዩናይትድ ደጋፊዎች በተለይ የ1958 የሚባለው ግሩፕ ይህንን ሲያዘጋጁ ነበር። በተለየ ሁኔታ ተቃውሞ እያዘጋጁ ነበር። ተቃውሞው እንግዲህ በኢኖስ ግሩፕን ጨምሮ ሙሉ ግሌዘሮች ልቀቁልን የሚል ነው። ከዚህ በፊት ላለፉት 20 ዓመታት የማንቸስተር ዩናይትድ ደጋፊዎች ግሌዘር አውት በሚል ተቃውሟቸው ይታወቃል። እነዚህ አሜሪካውያን ባለሀብቶች የማንቸስተር ዩናይትድ ዕዳ እንጂ ምንም ነገር አላመጡልንም የሚል ከፍተኛ የሆነ ተቃውሞ እንዳለ የምታውቁት ነው። በቅርብ ጊዜ ደግሞ የመግቢያ ትኬቶች ዋጋ መጨመር በአጠቃላይ የማንቸስተር ዩናይትድ ደጋፊዎችና ባለሀብቶችን በሚያዩበት ጊዜ የማንቸስተር ዩናይትድ የፋይናንሻል ጉዳይ በጣም አሳሳቢ ደረጃ ላይ እንደደረሰ የምታውቁት ነው። የቡድኑ ፐርፎርማንስ ደግሞ የትናንቱን ጨዋታ ሳይጨምር በሊጉ ደረጃ ሰንጠረዥ ያሉበት ሁኔታ አሳሳቢ እንደሆነ ለደጋፊዎቹ በግልጽ የሚታይ ነው። ያንን ተከትሎ የማንቸስተር ዩናይትድ ደጋፊዎች ከፍተኛ የሆነ ተቃውሞን አድርገዋል። 5000 የሚደርሱ ደጋፊዎች ናቸው ወጥተው የተቃወሙት። ሰር ጅራም ራትክሊፍ ባለፈው ዓመት የኢኖስ ግሩፕ የ30% ድርሻውን ገዝተው ከያዙ ጀምሮ ይህ ከባድ የሚባል ተቃውሞ ነው። ባለፉት ዓመታቶች ውስጥ የማንቸስተር ዩናይትድ ሁኔታ ከጊዜ ወደ ጊዜ በጣም እየተቸገሩ መጥተዋል። የግሌዘር ቤተሰቦች ከ2005 ከያዙት ጀምሮ እንግዲህ እንደ ቀልድ የማንቸስተር ዩናይትድ ደጋፊዎችም እየተቃወሙ 20 ዓመታቶች ተቆጠሩ። 20 ዓመታቶች ማለት ብዙ ነው ለማንቸስተር ዩናይትድ ደጋፊዎችና ለማንቸስተር ዩናይትድ እውነት እንደ ቡድን ምን ችግር አለበት ማንቸስተር ዩናይትድ ብላችሁ ስታስቡ የመጀመሪያው የሚሆኑት የኃላፊዎቹ የግሌዘር ቤተሰቦች እንደሆኑ በጣም ይታመናል። የግሌዘር ቤተሰቦች በምን ይወቀሳሉ ካላችሁ ማንቸስተር ዩናይትድ በጣም በእንግሊዝ ፕሪሚየር ሊግ ትርፋማ ከሚባሉ ቡድኖች ውስጥ አንዱ ነው። በዓለም ላይ ካሉ ከሪያል ማድሪድ እና ባርሴሎና ጋር መፎካከር የሚችል ነው። ኢቨን አሁን ባለፉት 10 እና 12 ዓመታቶች ውጤታማ ሳይሆን እንኳን ብዙ ገንዘቦችን መሰብሰብ የቻለ በዓለም ላይ ካሉ ታዋቂ ከሆኑ ቡድኖች ውስጥ አንዱ ነው። ነገር ግን ይህ ፋይናንሻል ሁኔታውን ግን የሚጠቁም ሆኖ አልተገኘም። ማንቸስተር ዩናይትድ በፋይናንሻል ሁኔታው በጣም የተቸገረው ቡድን ሆኖ እየታየ ነው የሚገኘው። እንግዲህ ግሌዘር ቤተሰቦች ከፍተኛ ተቃውሞዎች ባለፉት ዓመታቶች ካጋጠማቸው በኋላ ባለፈው ዓመት ለኢኖስ ግሩፕ 30% ሲሸጡ ወደ 1.3 ቢሊዮን ሲያወጡበት የሰር ጅራም ራትክሊፍ የአስተዳደር ሁኔታውን ይዘዋል። ወደ 450 በላይ ሰራተኞችን አሰናብተዋል። የመግቢያ ዋጋ ትኬቶችን ጨምረዋል። የማንቸስተር ዩናይትድ እንግዲህ ወደ 66 ፓውንድ ከፍ አድርጓል መግቢያ ዋጋዎችን። ያንን ተከትሎ የማንቸስተር ዩናይትድ ቀንደኛ ደጋፊዎች የሆኑት የቀነሱ በኢንተርናሽናል ደጋፊዎች የተሞላ ይገኛል ስታዲየሙ። እነሱ ደግሞ ኢንተርናሽናል ደጋፊዎችን ፕላስቲክ ደጋፊዎች ነው የሚሏቸው። ማለትም ለማንቸስተር ዩናይትድ ትልቅ የሆነ ስሜት የሌላቸው ናቸው ብሎ ያስባሉ። ያንን ተከትሎ አሁን እንደ ቡድን ማንቸስተር ዩናይትድ የመጡበትን ፈተናዎች ማለፍ ግድ ይለዋል። የትናንትናው ተቃውሞ ከዚህ በፊት ከነበሩት ተቃውሞ ምን ይለየዋል ካላችሁኝ በጣም ብዙ ነበሩ። አጠቃላይ ቡድኑ ለውጥ ይፈልገዋል። ግሌዘር አውት የሚል ከባድ ተቃውሞ ነበር። የግሌዘር ቤተሰቦችን ማንቸስተር ዩናይትድን ባለፉት ዓመታቶች 1 ቢሊዮን ፓውንድ ብድር ወስደውበታል። በማንቸስተር ዩናይትድን አስዘው ማንቸስተር ዩናይትድ እንግዲህ በየቀኑ በሚባል ሁኔታ 37 ሚሊዮን ፓውንድ ወለዶችን እየከፈለ ይገኛል በየዓመቱ። በጣም የማንቸስተር ዩናይትድ የአስተዳደራዊ ሁኔታ ከጊዜ ወደ ጊዜ በጣም አስቸጋሪ እየሆነ እንደመጣ የሚያሳይ ነው። የነ ኦማር በራዲ ሰር ጅራም ራትክሊፍን ከመጡ በኋላ ኦማር በራዲን ሲዮ አድርገው ቀጥረዋል። ኦማር በራዲ ትልቅ ለውጦችን ለማምጣት ወደ ማንቸስተር ዩናይትድ መጥቷል። ነገር ግን ያለፈው አንድ ዓመት ራሱ በማንቸስተር ዩናይትድ ቤት ስታዩት አስቸጋሪ ነበር። በተለይ የዳና ሾርዝ መሰናበት፣ የስፖርቲንግ ዳይሬክተሩ የኤሪክ ቴን ሃግ መሰናበትን ተከትሎ በሩብ ዓመቱ ማንቸስተር ዩናይትድ በጣም ብዙ ብር የከሰረው ቡድን እንደነበር የምታስታውሱት ነው። ማንቸስተር ዩናይትድ በጠቅላላ ለውጦችን ማምጣት ይፈልጋል። ለሚቀጥሉት ዓመታቶች ለውጦችን ለማምጣት ደግሞ ከባለቤቶቹ ነው። አንደኛ የግሌዘር ቤተሰቦች ለኳታር ባለሀብቶች የመሸጥ ጥያቄ ይቀርቡላቸው ነበር። ነገር ግን ማንቸስተር ዩናይትድን በጣም የሚፈልጉት ቡድኑን ለመሸጥ አይፈልጉም። ከዛ ይልቅ ቡድኑን ሙሉ በሙሉ ለመሸጥ ሳይሆን የሚያስቡት ግማሽ በግማሽ የሆነ ያክል ፐርሰንቱን መሸጥ ነው። የሰር ጅራም ራትክሊፍ በግማሽ ፐርሰንት አሁን ገዝቶት ገብቷል። ነገር ግን ራትክሊፍ ባለፉት ዓመታቶች ውስጥ በሌሎች ቡድኖች ያመጣው ለውጥ በማንቸስተር ዩናይትድ ያመጣሉ ትልቁ ጥያቄ ነው የሚሆነው። የሩበን አሞሪም መምጣትን ተከትሎ ለውጦች ይጠበቃሉ። ነገር ግን ሜዳ ላይ የሚታይ ትልቅ ለውጥ ለማንቸስተር ዩናይትድ መጥቶ እየታየ አይደለም። እንግዲህ መጀመሪያ ስብሰባቸውን ያደረጉት የማንቸስተር ዩናይትድ ደጋፊዎች ቶልጌት የሚባል ፓብ ነው። ፓቡ ውስጥ እንግዲህ ጥሩ የሆነ ብዙ ደጋፊ በሚባል ሁኔታ በሙኒኩ አደጋ የተመሰረተው የሙኒኩ መንገድን ይዘው ወደ ኦልድ ትራፎርድ ከፍተኛ የሆነ ተቃውሞ አሰምተዋል። ይህ ባለፉት ዓመታቶች ውስጥ ጠንካራ የሆነ የማንቸስተር ዩናይትድ ተቃውሞ ነው። በእንግሊዝ ፕሪሚየር ሊግ እንግዲህ ብዙ ቡድኖች ተቃውሞን እያሰሙ ነው። ባለፈው ሳምንት የቸልሲ ነበር፣ አሁን ደግሞ የማንቸስተር ዩናይትድ ነው። አርሰናል ደጋፊዎችም እንደዚሁ ደስተኛ አይደሉም። የሶስቱም ካያችኋቸው ግን ከእንግሊዛውያን ቡድኖችን የገዙት የአሜሪካን ባለሀብቶች ናቸው። የአሜሪካን ባለሀብቶች ደግሞ ለትርፍ እንጂ ለደጋፊ ስሜት ብዙ የሚጨነቁ አይደሉም። ቸልሲ በቶዲ ቦይልና ክለር ካፒታል ነው። አርሰናል በስታን ክሮንኬ ግሩፕ
ግሩፕ ነው። ስታን ክሮንኬ ግሩፕ ደግሞ ኬሲ በጣም አርሰናሎችንም እንደዚሁ አሳሳቢ ባለሀብቶች ናቸው። ነገር ግን ግሌዘር ቤተሰቦች ደግሞ አለ። የግሌዘር ቤተሰቦች ደግሞ ሁሉም የባሱ ነው መታየት የሚችሉ ይመስለኛል። ምክንያቱም በቡድኑ ብድሮችን መውሰዳቸው፣ በብድሩ የተነሳ ማንቸስተር ዩናይትድ በየዓመቱ ዋጋዎችን እየከፈለ ማየቱ፣ ማንቸስተር ዩናይትድ በተለየ ሁኔታ ደጋፊዎችን ሳያናገር የመግባት ትኬት ዋጋ መጨመሩ የማንቸስተር ዩናይትድን የአሳሳቢ ሂደት እንዳቀጠለና አስቸጋሪ እንዳደረገው ነው። ነገር ግን ይህ ሁኔታ ለማንቸስተር ዩናይትድ የቡድን ውጤቱን ብቻ መቃወሱ ሳይሆን አሞሪም ሜዳ ላይ ያለውን ሁኔታ በማየት ለአሞሪም የደጋፊዎችን ተቃውሞ እንዴት ታያታላችሁ ተብሎ ጠይቆ ነበር። ከጨዋታው በፊት በሰጡት ጋዜጣዊ መግለጫ ላይ ምንም አሳስበንም፣ ማንቸስተር ዩናይትድ ጠንካራ ቡድን ነው፣ ደጋፊዎቹ ደግሞ ተቃውሞ መውጣት መብታቸው ነው ብለው ነበር። በዚህኛው ደግሞ ቡድናችን አይሞትም፣ ማንቸስተር ዩናይትድ ኢዝ ኖት ዳይድ በማለት ነው የገለጹት። ከሜዳ ውጭ አስቸጋሪ ሁኔታዎች ላይ ልንገኝ እንችላለን፣ በሜዳ ላይ ግና በስታዲየም እንታገላለን በማለት አስተያየታቸውን ሰጥተዋል። እንግዲህ የማንቸስተር ዩናይትድ የሜዳ ላይ ውጤቱ ከሜዳ ውጭ ያለውን ሁኔታ ተቃውሞ ጠንካራ እንደሆነ የሚያሳይ ነው። ቡድናችንን መልሱልን ነው፣ ዊ ኒድ አወር ማንቸስተር ዩናይትድ ባክ የሚል ነው። ማንቸስተር ዩናይትድ በሰር አሌክስ ፈርጉሰን የውድድር ዓመታቶች 13 የፕሪሚየር ሊግ ዋንጫዎችን አንስቶ 20 የፕሪሚየር ሊግ ዋንጫዎች ላይ የደረሰ ቡድን፣ ጠንካራ የሆነ ቡድን ነበር። ባለፉት ዓመታቶች ግን ተቸግሯል። ያንን ለውጦች ደግሞ ያስፈልጋሉ። የግሌዘር ቤተሰቦች እግር ኳስ ያረዳዳቸው ይልቅ ወደ ፋይናንሱ ያተጎረ ብቻ ማንቸስተር ዩናይትድ ላይ ፈሰስ እንደሚያደርጉ የሚታይ ነው። ያን ለውጥ ይፈልጋሉ። እንግዲህ ማንቸስተር ዩናይትድ ከደጋፊዎች ገቢ ወይም ደግሞ ከቀን ከቲኬት ገቢ 20% ድርሻ ነው የሚያገኘው። 80% የሚሆነው አጠቃላይ ከቴሌቪዥን ስርጭትና እንዲሁም ደግሞ ከማሊያ ላይ ስፖንሰሮች ነው የሚያገኘው። ይህንን ተከትሎ ለምን የገበያ መግቢያ ትኬቶች ዋጋ ለምን ተጨመረ የሚለው አንዱ መወያያ ርዕስ ነበር። ደጋፊዎቹ አሁንም እንደቀጠሉ ናቸው። የማንቸስተር ዩናይትድ ደጋፊዎቹ እንዲቀንሱ የታሰበ ነው የሚል ነው። እንግዲህ ጆኤል ግሌዘርና ራትክሊፍ ለውጦችን ያመጣሉ ወይ እንግዲህ የሚጠበቅ ነው የሚሆነው። ማንቸስተር ዩናይትድ በቅርብ ዓመታት ትልቁ ሰልፍ ያካሄደው ወደ ሱፐር ሊጉ ይገባሉ ተብሎ የእንግሊዙ 6ቱ ቡድኖች ያወጡትን መግለጫ ተከትሎ ከባድ ተቃውሞ ሲመጣባቸው ከሱፐር ሊጉ እንደወጡና ወደ አውሮፓ ቻምፒዮንስ ሊግ እየተሳተፉ እንደቀጠሉ የሚታስታውሱት ነው። ያኔ ነበር ከፍተኛ የሆነ ተቃውሞ። ከዛ በኋላ ግን ሌላኛው ጠንካራ ተቃውሞ ነው። ነገር ግን የሰር ራትክሊፍን ያካተተ ተቃውሞ አሁን መጣ እንጂ ከዚህ በፊት ያለ ኢኖስ ግሩፕም ከፍተኛ የሆነ ተቃውሞ እንደነበር የምታስታውሱት ነበር። ከኢኖስ ግሩፕ በፊትም ይህ አረንጓዴና ጎልደን ማሊያን የሚያደርጉ የግሌዘር ቤተሰቦችን የሚወክል ቡድናችንን አረንጓዴውን የሚወክል ጎልደን ደግሞ ገንዘብን የምትፈልጉ ናችሁ እንጂ ቡድናችን ለውጥ አትፈልጉም የሚል ከፍተኛ የሆነ ተቃውሞ እንደነበረው የምታስታውሱት ነው። ያ እንደቀጠለ ነው። አሁን ደግሞ ጥቁር የመልበስና እንግዲህ ሀዘን ላይ ማንቸስተር ዩናይትድ እንዳለ የሚያሳይ ነው። እንግዲህ ይህ አሳሳቢ እንደሆነ ማንቸስተር ዩናይትድ እንደቀጠለ ነው። አድማጮቻችን ምን ታስባላችሁ? የማንቸስተር ዩናይትድ ይህንን ሁኔታ እንዴት ታዩታላችሁ? የግሌዘር ቤተሰቦች ለማንቸስተር ዩናይትድ ዕዳ ናቸው ወይስ ጥሩ ናቸው ብላችሁ ታስባላችሁ? ማንም የማንቸስተር ዩናይትድ ደጋፊ በሳውዲ ወይም በኳታር ባለቤቶች ቢገዛለት ቡድኑና የተሻለ ፐርፎርም ቢያደርግ የተሻለ ገቢ ቢኖረው በተለይ ደግሞ በቀጥተኛ ተቀናቃኛቸው ከሆኑት ከማንቸስተር ሲቲ አንጻር የተሻለ ውጤትን ቢያመጡ ደስ ይላቸዋል። በተለይ የሲቲ ያለፉት ዓመታቶች ስኬት ዘንድሮ እንኳን ሲቲም ስኬታማ አልነበረም። ያንን እንዲሆን ይፈልጋሉ። እንግዲህ ቀጥተኛ የሆነ ፉክክራቸውና ተሳትፏቸው የሚቀጥል ይሆናል። የዘንድሮ ውጤት ግን ለማንቸስተር ዩናይትድ በተለይ በአውሮፓ ቻምፒዮንስ ሊግ ላይ ተሳታፊ የማይሆን ከሆነ ሜቢ ዩሮፓ ሊግ የማያሸንፍ ከሆነ በዛ መንገድ መሳተፍ የሚችልበት እድል ሊኖር ይችላል። ያንን የሚያደርጉ ከሆነ ግን በጣም አስቸጋሪ ጊዜያቶች ማንቸስተር ዩናይትዶች ከፊታቸው የሚጠብቃቸው ይሆናል። ማሻሻል ይጠበቅባቸዋል። ሪያል ሶሲዳድን በቀጣይ በዩሮፓ ሊጉ የሚገጥሙ ይሆናል። ተጠባቂ ጨዋታ ይሆናል። ወደ አድማጮቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።